ይኸውልሽ ምን አባ ሆነ ነው መውደድ እኮ ባንተ አልተጀመረም ብላለች ቢሆንሽ እሺ አንቺስ ቀልድ ነው ደግሞ እንዳትነግሪ እሺ አይ እሷ ጥሩ ትክለ ቆመና ቢሰጣት ጸባይ ነስቷታል እንደው ጥሩ ትዳር ብትይዝ እንኳን ከለላ ትሆናት ነበር በዚህ ጸባዩ ከማን ጋር ተስማምታ ትኖራለሽ ብለን ናታኒ እንዴት ነው ቀርበህ ጸባዩን ለማስተካከል አልሞከርክም እየሞከርኩ ነው ናታኒ እስኪ እንደው አትደብቀኝ ባልወልድም ልጄ ነህ ከቤቢ ጋር ፍቅር ቢጤ ነገር አለዘ አይ ማይሱማ ቆንጆ ነች ዳጣ እንዳለች አይዋ በቃ ዝም ብዬ እናገራለሁ እንዴ ተናገሪ እንጂ ዳጣ ምንድን ያለች ለምን ደግሞ አትናገሪው አንቺ ኮቴቢስ ምንድነው ግድግዳ ስር የሚለጥፍሽ ዳጣ እንዳለችህ መወደዴ ብርቅህ ነው ወይ ምን ዳጣ በንዴት እንዲሁም በሐዘን ስሜት ውስጥ ሆና እንደ ቀልድ በተናገረችው ነገር ችግር መፍጠር በማይሰለቻት ተንኮለኛው አቢጌል እጅ ውስጥ እንድትገባ አድርጓታል። አቢጌል እንኳንስ ይሄንን አግኝታ ይቅርና በራሷ ያልተፈጠሩ ችግሮችን ፈጥራ ዳጣን እንዲሁም ሰላምን በተደጋጋሚ ከቤት ለማስወጣት ሞክራ ባይሳካላትም አሁን ግን እናቷ ማርታን ከሷ ጎን እንድትቆም ሊያደርግላት የሚችል ምክንያት አግኝታለች። ማርታ ውሃ ከዳጣ የተላከላት መልእክት አለ ብላ ዳጣ ለናታን ያለችውን ስትናገር በቦታው ነበረች። አሁን ላይ ከዳጣ ጎን ልትሆን የምትችለው ብቸኛዋ ሰው ሰላም ናት። ምክንያቱም ደረጀ ልሰራ ከሀገር ስለወጣ ይሄ ሁሉ ነገር ሊፈጠር የቻለው ወደ ቀየሩት አዲሱ ቤታቸው ከሄዱ በኋላ የዳጣ ክፍል ከናታን አጠገብ በመሆኑ ነው። አቢጌል ተናዳ ወደ ዳጣ ክፍል ትገባና ስምኝ አንቺ ለምንድን ነው ይሄንን ክፍል የመረጥሽው ብላ ስትጠይቃት ዳጣም ኧረ እኔ አይደለሁም ሰላምዬ ናት ይሄን ክፍል የመረጠችልኝ ብላ ትላታለች። ኤቢን በንዴት ሲጀመር ይሄ ሐሳብ የሷ እንደሆነ ገብቶኛል ለምንድን ነው ከናታን ጎን ክፍል ያያሽው ብላ ስትጮባት ዳጣም በድጋሚ እሺ ወይ ልቀይርሽ ቆይ አንቺ ምርጡንና ሰፊውን አይደል እንደያሽው ብላ ተጠይቃታለች። አቢጌልም አዎ ያኔ ሰፊውና የሚያምረውን የመረጥኩት ግን አንቺ መቼም ቢሆን ከናታን ክፍል ጎን መሆን አትችይም እዚህ ክፍል መሆን ያለባት ውሃ ናት እሷ ማትገባባት ከሆነ ደግሞ በቃ ይሄ ክፍል ባዶ ነው መሆን ያለበት ብላ ትላታለች። ዳጣም ቀጥላ እስቲ እንግዲህ እትዬ ትምጣና እሷ ቀይሪ ካለችኝ እቀይራለሁ ብላ ስትላት አቢጌልም ለነገሩ ይሄን ሴራ የምትሰራው ሰላም ናት ይሄውልሽ ላንቺ ግን ክፍሉን ብትለቂ ነው የሚሻልሽ ያለበለዚያ ግን እዚህ ቤት አትኖሪያትም እሺ ብላ ጥላት ትወጣለች። አቢጌል እንደወጣች ከትንሽ ቆይታ በኋላም ናታን ወደ ዳጣ ክፍል ይገባና እንዴት ነሽ ዳጣ ብሎ ስለ ጤንነቷ ይጠይቃታል። እሷም በምሬት ቆይ ግን ናታን እኔ ባንተ ምክንያት እዚህ ቤት ውስጥ ስንቴ ነው ጦስ ውስጥ ምገባው ይሄው አሁን እኮ ኤቢ ይሄንን ክፍል ልቀቂ ያለችኝ ነው ብላ ስትለው ናታንም ፈገግ ብሎ ውይ እሷማ ከዚህ ክፍል ሳይሆን ከዚህ ቤት ነው እንድትወጪ የምትፈልገው ብሎ ይላታል። በነገሩ የተማረረችው ዳጣም እረ ወደዛ ናታን እንዴ እኔ ለሷ ይሄንን ሁሉ ነገር እየሆንኩ ፍቅር እየሰጠዋት እሷ ግን ለኔ ምንም ነው ማታደርገው ብላ ትለዋለች። ናታንም ይሁልሽ ዳጣ ያለ ምክንያት የጠላሽ ሰው ምንም ብታደርጊለት ሊወድሽ አይችልም መፍትሄው ደግሞ ያንን ሰው መራቅ ነው ብሎ ሲላት ዳጣም ያለ ምክንያትማ አይደለም የጠላችኝ በደንብ ምክንያት አላት ምክንያቱ ደግሞ አንተ ራስህ ነህ ብላ ትለዋለች። ናታንም ለዚህ መድኃኒቱ ምን እንደሆነ ታውቂያለሽ ይሄውልሽ በቃ የምትፈራውን ነገር አሳይቶ ተስፋ እንድትቆርጥ ማድረግ ነው ብሎ ይላታል። ዳጣም ቀጥላ ኤቢና ተስፋ የምትቆርጠው እሷ መቼም ተስፋ አትቆርጥም እንደውም የኔን አንገት ነው የምትቆርጠው ብላ ትለዋለች። ናታንም ግን ኤቢን ፈርተሽ ነው አይደል ማታወሪኝ ብሎ ሲጠይቃት ዳጣም አውቃ ነገሩ እንዳልገባት ሆና እያወራሁ አይደል እንዴ ብላ ትለዋለች። ናታንም ተናዶ ግን ለምንድን ነው የምታሹፊው ቆይ ነገሩ ገብቶሽ ለምንድን ነው እንዳልገባው ሰው የምትሆኝ ብሎ ሲላት ዳጣም ገብቶኝ እንዳልገባኝ እንደሆነ ከገባ ይሁንልህ በቃ ገብቶሃል ማለት ነው ብላ ወሬውን ታወሳስብበታለች። ቀጥላም ግን ናታን ቁም ነገር ሳወራ
አሁን ያልከኝ ነገር መቼም የማይሆን ነገር ነው። አሁን ለራሱ ልትመጣ ትችላለች፣ ውጣልኝ ስትለው ናታንም በንግግሯ ተከፍቶ ክፍሏን ለቆ ወጥቶ ወደ ሰላም ጋር ይሄዳል። እዛ እንደደረሰም ሰላም ሁኔታውን ተመልክታ ምን ሆነሃል ናታንዬ? የሆነ የተናደድክ ትመስላለህ ብላ ስትጠይቀው ናታንም ተስፋ በመቁረጥ ስሜት ውስጥ ሆኖ ባክሽ ሰላምዬ ዳጣ እኮ በጣም እያናደደች ነው ያለችው ብሎ ይላታል። ሰላምን በሁኔታው የበለጠ ግራ ተጋብታ ቆይ ምን እያረገች ነው እንደዚህ የምታናደድህ ብላ ስትጠይቀው ናታንም አለ አይደለ በቃ ሁኔታዎች ደስ አላሉኝም ሁሉንም ነገር ልተወው ነው ብሎ ይላታል። ሰላምን በንግግሩ ተገርማ እንዴ አንተ ቆይ ብዙ መጽሐፎችን ታነብ የለ እንዴ ቆይ ከዛ መሀል የፍቅር መጽሐፍ አንብበህ አታውቅም ብላ ስትለው ናታንም ባንበባ አይደለም ሰላምዬ ዋናው ልምዱ ነው። ይኸውልሽ ሰላምዬ በቃ ብዙ ጊዜ አየኋት እሷ ስሜቷ አይደለም እኔ ደግሞ ስሜቷን ማክበር አለብኝ። በቃ ዳጣ አትወደኝም እኔ ደግሞ በፍቅር ማይወደኝን ሰው መቅረብ አልፈልግም። ምክንያቱም ፍቅር ሰጥቶ መቀበል ነው። እኔ ለሷ ፍቅር ስሰጣት ከሷ ምላሹን እጠብቃለሁ። ስለዚህ ይቅርብኝ ሰላምዬ። ዳጣ እኮ በቃ ምርጥ እህትም ነች። በቃ ነገሩ ካልተሳካ ወንድምም ሆናታለሁ እሷም እህት ትሆነኛለች ብሎ ሲላት ሰላምም አይ እንግዲህ ናታን አትጨማለቅ እኔ ለራሱ ወንድ ብሆን እንዴት አድርጌ በፍቅር ጠብ እንደማረጋት አሳየህ ነበር። ይሁን ናታን እኔ እርግጠኛ ነኝ ትወድሃለች። ግን በቃ አንድ እቅድ አለኝ። ተጣላት፣ አኩርፋት፣ በቃ ምን እንደሚፈጠር ታያለህ። ናታን ለራስህ ስትል በቃ 2 ቀን ዝጋት። ከዛ ሰላም ምን አለች ትለኛለህ። እኔ የሴቶችን ባህሪ መቼ አጣሁት ብላ ስትለው ናታንም ልመንሽ ሰላምዬ ብሎ በነገሩ ተጠራጥሮ ይጠይቃታል። ሰላምም በነገሩ በጣም እርግጠኛ እንደሆነችና እንዲተማመንባት ነግራው ታስማማዋለች። ናታንም በነገሩ ተስማምቶ ወደ ሳሎን ሄዶ ተቀምጦ ቲቪ ማየት ይጀምራል። በመሃልም አቢጌል አጠገቡ መታ ተቀምጣ ማውራት ይጀምራሉ። ስማኝማ ናታንዬ እማዬ ወደ ዱባይ የሄደችው መቼ ነበር? ቀኑን እኮ ማስታወስ ፈልጌ ከበደኝ ብላ ስትለው ናታንም 6 ወይም 7 ወር በፊት እንደሆነ ይነግራታል። ኤቢም ቀጥላ ስለዚህ የሰላምም እርግዝና 7 ወር አካባቢ አይደለ ብላ ትለዋለች። ናታንም በንዴት ታዲያ ይሄ ከማዬ ዱባይ መሄድ ጋር ምን ያገናኘዋል? ማለቴ ከሰላም እርግዝና ጋር ምን አገናኘው? ኤቢ እያሰብሽ ያለሽው ነገር ገብቶኛል። እኔ ግን አንቺ ልጅ ከአእምሮዬ በላይ እየሆንሽብኝ ነው ብሎ ሲላት ኤቢም ይኸውልህ እኔ እንደሌሎቻችሁ ዝም መልሰው አይደለሁ እውነት ምን ጊዜም እውነት ነው እሺ ብላ ስትለው ናታንም ኤቢ በዚህ ዓለም ላይ እኮ ማንም ሰው ይወድቃል እንኳን እኛ በፈጣሪ የተመረጠው ኖህ እንኳን ወድቋል። የምትዩ ነገር ደግሞ በፍጹም ሊሆን አይችልም። ቢሆን እንኳን የቤተሰብሽን ገመና መደበቅ ነው ያለብሽ። የቤተሰብ ገመና የማይደብቅ ሰው የተረገመ ነው። ጭራሹን ባይወለድ ይሻላል ብሎ ሲላት ኤቢም ተናዳ እና ተረግመሻል እያልከኝ ያለኸው ብላ ትለዋለች። ናታንም ቀጥሎ በአባቱ የሳቀው ካመም ራሱ ተረግሟል። አየሽ የቤተሰብ ገመና እንኳን ብታውቂ ዝም ተብሎ አይወራም። እንኳን የቤተሰብ የጓደኛ ሚስጥር ለራሱ ይደበቃል። ኤቢ የታየ ነገር ሁሉ አይወራም፣ የታሰበ ነገርም በሙሉ አይወራም። አየሽ አባትሽ በጣም ትልቅ ሰው ነው፣ አክብሪው። በአፍሽ ብቻ ሳይሆንም በሐሳብሽም ጭምር። ደግሞ ይሄ አይምሮሽ ውስጥ ያለውን ነገር ፍቀሽ አውጪው ብሎ እያላት በመሃል ዳጣ ተመጣና አጠገባቸው ተቀምጣ ልታወራቸው ብትሞክርም ሊያወራት ፈቃደኛ አልነበሩ። በሰላም ምክር ዝምታ መርጦ ያኮረፋት ናታንንም ምን አባህ ነው አንተ አንገትህን የምትደፋው ብላ ስትለው ኤቢም አንቺ አባቱን የታቂውና ነው ምን አባህ መጥዩ ብላ ስትል ናታንም ቀበል ብሎ አዎ እውነቷን ብሎ ይላል። ዳጣም ደንግጣ አረኔ ለጭዌ ነው ብላ ትላቸዋለች። ናታንም በአባት ጭዌ የሚባል ነገር የለም ብሎ ሲላት ዳጣም እሺ በቃ ይቅርታ ብላ ተነስታ ጥላቸው ትወጣለች። የዛን ቀን ማታም ማርታና ናታን ተቀምጠው አብረው እያወሩ ባሉበት በመሃል ዳጣ ትመጣና ሰላም ብላቸው ትቀመጣለች። ቀጥላም የናታን ሁኔታ አሁንም ድረስ ልክ ስላልነበር ተናዳ ተነስታ ወደ መኝታ ቤቷ ትሄዳለች። ማርታም ሁኔታቸውን አስተውላ አንተ ቆይ ለምንድን ነው ማትወራት ብላ ስትለው ናታንም አይ ድንገት እኮ ሐሳብ ውስጥ ነበርኩ ለዛ ነው ብሎ ያሳባል። ማርታም ቀጥላ እኔም መልህ ኤቢ ጥሩ መልክና ቁመና ቢሰጣትም ጸባይ ነስቷታል። እንደው ጥሩ ትዳር ብትይዝ ለውሃም ከለላ ትሆናት ነበር። በዚህ ጸባይዋ ከማን ጋር ተስማምታ ትኖራለች ብለህ ነው? ግን ናታን ከኤቢ ጋር ቀረብ ብለህ ጸባይዋን ለማስተካከል አልሞከርክም ብላ ስትጠይቀው እሱም እየሞከረ እንደሆነ ይነግራታል። ማርታም ቀጥላ ናታንዬ እስቲ አትደብቀኝ፣ እንደው ባልወልድህም ልጄ ነህ፣ ከኤቢ ጋር ፍቅር ቢጤ ነገር አልያዘህም ብላ እየጠየቀችው ባለችበት ነው ውሃ ዳጣ እንደ ቀልድ ያለቻትን ነገር መታይ ነገረቻቸው። ማርታና ናታን ስላወሩት ነገር አቢጌል ተደብቃ ሰምታለች። በቀጣይ ምን ይፈጠር ይሁን? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮዎች ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። የሚለቀቁት ቪዲዮዎችም ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።